እኔ ባለቤቴ ምንም ነገር አላጎደለብኝም፣ በደንብ ተቀብሎኛል። ቤተሰቦችም እንደዛው በደንብ ተቀብለውኛል። ምንም የጎደለብኝ ነገር የለም። አልሐምዱሊላህ እናቴ ያለች። ነገር ግን የሆነ በቃ በሆነ አጋጣሚ ሁልጊዜም ቁስል ያ ነገር ከአእምሯችሁ ውስጥ እንዳይጠፋ ብቻ አላቅም የሆነ ሆናችሁ አታውቁም። እኔ አውቃለሁ፣ ብዙ ጊዜ አውቃለሁ። ግን ከዛ ነገር እንዴት አድርጌ ነው ራሴን ማራቅ የምችለው? አስቡ ደግሞ ስደት ላይ እንዳትከፉ የምትሆኑበት አንድም ነገር የለም። ምክንያቱም ራሳችሁን ደስተኛ አታረጉትም። የሆነ ሰው በተናገራችሁ ቁጥር ስራ ስትሰሩ ራሱ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የቻናሌ ቤተሰቦች እንደምናላችሁልኝ ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ኡሙ ቢላል ነኝ ከማዳም ኩሽና። እንዴት ናችሁልኝ? ያላችሁልኝ? ሰሞኑን በጣም ጠፋ ብያለሁኝ። ያው እንግዲህ ከስራ ጋር ስለሆነ ስላልተመቻቸልኝ ቪዲዮ ወደ እናንተ እየለቀኩ አይደለም። ውድ የቻናል ቤተሰቦች ዛሬ እንግዲህ ለእናንተ ይጠቅማችኋልና በአብዛኛዎቻችን ህይወት ላይ ያለ ነገር የምንሰማቸው የምናያቸው ነገሮችን እኛ ለሰዎች አብዝተን እየተጨነቅን ለኛ የሚጨነቅልን ሰው ምን አይነት ሰው ነው የሚለውን ወደ እናንተ አደርሳችኋለሁ። እስከዛ ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ውድ የቻናል ቤተሰቦች ሰሞኑን ቻናሌ ትንሽ ቀዝቀዝ ብሏል። ላይክ እና ኮሜንት ማድረጋችሁን ሀሳብ አስተያየታችሁን መስማታችሁን አትርሱ። ላለውኝ እንግዲህ ሰሞኑን ወሬ እንዳላስረዝምባችሁ በጣም ራሴን የታዘብኩት ነገር እና እንዲሁም በሚዲያ የምናያቸው ነገሮች ስንቶቻችን ስደተኛ እህቶች ህይወት ውስጥ እንዳለ ወይም በስንት ስደተኛ ህይወት ውስጥ ይህ ነገር እንደሚደርስ እኛ ለሰዎች አብዝተን እየተጨነቅን ለኛ ለስደተኞች ማን እንደሚጨነቅልን እስኪ ራሳችሁን መፈተሽ ራሳችንን መፈተሽ አንርሳ። ሰሞኑን እንግዲህ ሀቢባ ላይ ያው አብዛኛዎቻችሁ ቲክቶክ ተጠቃሚዎች ሀቢባን ታውቃላችሁ። ሀቢባ ቤት እናትና ልጅ ሲካሰሱ ሰምቼ ነበረ። ያንን በሰማሁበት ወቅት ታዲያ ራሴን ጠየቅኩት። ራሴን ስጠይቀው እኔ ለሰዎች አብዝቼ ሲጨነቅ ለኔ አብዝቶ የሚጨነቅልኝ ሰው ማን አለ ብላችሁ ስታስቡ እንደኔ እንደራሴ እኔ ለሰው እጨነቃለሁ እንጂ ለኔ ማንም ሰው ምንም ሰው ግድ እንደማይሰጠው ተረድቻለሁ። ከሀቢባ ቤት ከነበረው ክስ ላይ ማለት ነው። አንዳንድ ጊዜ በሚዲያ የሚወጡ ነገሮችን የኛን ህይወት የሚነኩ በተለይ ስደት ዓለም ላይ የምንኖር ሰዎችን የሚነኩ ናቸው። ሀቢባ ቤት የሚቀርቡ ችግሮች ማለት ነውና እኛ አሁን ስደት ላይ የምንኖር እህቶች ለወንድም ለእህት እንዲሁም ለቤተሰብ ወይ ለትዳር አጋራችን ለእናት ለአባቶቻችን በጣም እንጨነቃለን። ነገር ግን እኛ እዚህ እየሳቅን ስንውል ህመማችንን ደብቀን ስንውል ችግራችንን እንዲህ ነው ብለን ስንናገር ንግግራችን የማይሰማ አማርኛችን አቃቂር የሚወጣብን አማርኛችን እንደ መጥፎ ነገር የሚታይብን እኔ ብቻ ነኝ ወይስ እናንተም ናችሁ? ይሄንን እንድትመልሱልኝ እፈልጋለሁ። ምክንያቱም እኔ በራሴ ወላሂ በጣም ብቸኝነት የተሰማብኝ በእርግጥ እዚህ ዱባይ ውስጥ ከመጣሁኝ አልሐምዱሊላህ ብዙ ነገሮችን አሳልፈዋለሁ። ግን በጣም እየበዛ ነው የሄደው፣ እየባሰ ነው የሄደው። እኔ ለሰዎች በጣም አብዝቼ ረጅም ርቀትን አስባለሁ። ለሰዎች በጣም ብዙ እጨነቃለሁ። ሰዎችን የተሻለ ቦታ ላይ ለማድረስ አስባለሁ። ነገር ግን ሀሳቤና እቅዴ አንድ አይደለም። እኔ የማስበው ሌላ ነው፣ ሰዎች የሚስሉኝ በሌላ ነው። እኔ ለቤተሰብ እጨነቃለሁ፣ ቤተሰብ ለኔ መጨነቁ የሚጨነቅልኝ ቤተሰብ የለም። በግልጹ በጥቅሉ ስነግራችሁ ማለት ነው። አሁን ላይ አንዳንዴ ወላሂ ነው የምላችሁ አላህን መጋፋት ባይሆንብኝ ምን ችግር አለው አባቴን የወሰደው ሞት እኔን እንዲወስደኝ ብዬ ተመኝቻለሁ። እኔ ለሰው በጣም ብዙ ነገር እመኛለሁ። ወላሂ ነው የምላችሁ። እስኪ ስንቶቻችሁ ናችሁ ስደት ውስጥ ስትኖሩ ከቤተሰብ ተነጥላችሁ ከእናታችሁ ከአባታችሁ ከልጆቻችሁ ሀገራችሁ ላይ መኖር ጠልቶባችሁ አይደለም የምትወጡት ከሀገራችሁ የተሻለ ህይወትን ለመኖር የተሻለ ልጆቻችን እኛ ያደግንበትን ህይወት እንዳይደግሙ በማለት ነው እኛ የምንወጣው። ወይም ደግሞ ቤተሰቦቻችን ችግር ላይ ከሆኑ ቤተሰቦቻችን ከዛ ችግር ውስጥ ለማውጣት ብዙ ነገር ባንረዳቸው ባለን አቅማችን እንድንረዳቸው ነው የምንሰደደው። ነገር ግን ስደት ስትሰደዱ ቁስሉ ይበዛል እንጂ ጥፋቱ ይበዛል እንጂ የተሻለ ነገር እንደኔ እንደራሴ አንድም የሚገጥመው ሰው የለም። ብዙ ሰው ሀቢባ ቤት እየሄደ ያለቅሳል። ብዙ ሰው ስለ ህይወት ታሪክ ያወራል። እንዲሁኝ ይላል አያለው እሰማለው። ነገር ግን እኛን ራሳችንን ሀቢባ ቤት ሄደን
ባንቀርብም ራሳችንን ቁጭ ብለን ስናስብ ስደት ዓለም ላይ ስንኖር እንደፈለግን ሆነን የሚመስላቸው በጣም ብዙ ናቸው። ኢቭን እናት አባታችሁ፣ እህት ወንድማችሁ ባዳን ተውት፣ እናት አባቶቻችሁ፣ እህቶቻችሁ፣ ወንድሞቻችሁ ደስተኛ ሆናችሁ ከፍታችሁ የምትኖሩ የማይመስላቸው እንደገና ደግሞ ለነሱ ብላችሁ የሆነ መስዋዕትነት ስትከፍሉ ወይ ደግሞ የተሻለ ነገር ይሆናሉ ብላችሁ ስታስቡ እናንተን እንደመጥፎ ስትናገሩ አማርኛችሁ እንደመጥፎ ንግግር አማርኛችሁ የማይጥማቸው ስንት ቤተሰብ አለ። ወላሂ በጣም ነው ግራ እየገባኝ ያለው። አንዳንዴ ራሴን ቁጭ ብዬ ሳስበው ለምን ከሚዲያም ሆነ ከቲክቶክ ወይ ከኢሞ እልም ብዬ አልጠፋም እላለሁ። ነገር ግን ብጠፉም ማንም ሰው አይፈልጋችሁም። ለምንድን ነው ምን ማለት ከኦንላይን የጠፋችሁ ምን ከፍቷት ነው ብሎ የሚጠይቃችሁ ሰው አለ? እኔ ግን የለም። እናንተ ምናልባት ሊኖር ይችላል። እኛ ስደት ላይ የምንኖር ሰዎች እኛ ነን እንጂ ወደ ኢትዮጵያ ደውለን ቤተሰቦቻችን ምን ሆነው ይሆን ብለን ደውለን እነሱ ጋር ባንደውል እንኳን ሌላ ሰው ጋር ደውለን የምንጠይቀው እኛ ግን በሆነ ነገር ተከፍተን ከነሱ ስንርቅ ለካ ንግግራችን አስከፍቷት ነው ወይ ከኛ የራቀችው ብለው ራሳቸውን የሚጠይቁ በጣም ጥቂት ናቸው። ከመቶ 2%፣ ከመቶ 3%፣ ከዛ በላይ የለም። ነገር ግን ስትጠፉ በንግግራችሁ አይ እሷ እኮ እንዳደርጋኝ፣ እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ ናት። ከእንደዚህ ንግግራችን እሺ እኛ ለምንድን ነው ሆዳችን ውሃው ነው ወይስ ሀገሩ ነው? በጣም ግራ የሚያጋባኝ ነገር ከነዛ ሰዎች ተስፋ ቆርጠን ርቀን እነሱ ሲጠሉን እኛ ጠልተን የማንኖርበት ምክንያት ምን እንደሆነ እስኪ እኔ ጋር ብቻ ነው ያለው ይሄ ነገር ወይስ እናንተም ጋር ነው? ማለት እኔ በቃ በእርግጥ አሁን ላይ ወላሂ አልሐምዱሊላህ እንደ በፊቱ አይደለም። ሰዎች ሲናገሩኝ በተናገሩኝ ንግግር ልክ ከነዛ ከሰዎች በጣም ነው ወርቀው ነው ወላሂ። አሁን እኔ ብታምኑ ባታምኑ እስኪ እኔ ጋር ትደዋወያለሽ የሚለኝ ጓደኛ አንድም የለም። ጓደኛ የለኝም። ከጓደኛ ርቄ ነው የምኖረው። ከቤተሰብም እንደዚህ ቀርቤ አልኖርም። በቃ በብዙ ነገር ተስፋ ቆርጬ ነው የምኖረው። ሰው ግን ስትስቁ እንደገና በቲክቶክ ትሄዳላችሁ፣ በፊልተር ፎቶ ስትነሱ ፎቶ ተነስታችሁ ፖስት ታደርጋላችሁ። የዛን ሰዓት እንደ ከሪትማ ተመችቷት ምናምን ይሏቸዋል። ተመችቷታል እየተባለን የውስጣችንን ቁስል የሚያቀልን ሰው ሳይኖር እድሜ ዘላለማችንን በስደት መኖራችን በጣም ነው የሚያሳዝነው። ወላሂ በጣም ነው የሚገርመኝ። ለምን እንደሆነ አላውቅም። ይሄ ህይወት እኔ ጋር ብቻ ይሁን ሌላ ሰው ጋር ይሁን በቃ አላውቅም። በእርግጥ የብዙ ሰው ህይወት ተመሳሳይ ነው። በተለይ ስደት ዓለም ላይ የምንኖር ሰዎች ወላሂ የዘመኑ መጥፋት አሁን ለታ አይታችኋል። እየተቆራረጠም ሊመጣላችሁ ይችላል። ሀቢባ ቤት አንድ አባት እናትን ስደት ላይ ያለችን እንደኔ አይነት ስደተኛ እህቴን በገዛ ልጇ ሲያሰድባት ሰማሁ። አጸያፊ ቃላት። እንደዚህ እየሆን በምንኖርበት ዘመን እኛ ስንናገር የራሳቸውን ችግር የኛን አማርኛ ቃቄር እያወጡ የኛን አማርኛ ወደ መጥፎ እየተረጎሙ እኛን የሚያዳምጠን ሰው ማን ነው? እኔ ጥፋተኛ ነኝ ብሎ ስህተቱን የሚያርምልን ሰው የሚሰማን ሰው ማን ነው? እህታችሁ፣ ወንድማችሁ፣ አባታችሁ፣ እናታችሁ፣ ጎረቤት ወይ ዘመድ፣ ባል ማንም ይሰማል? ማንም የለም። እንደኔ ማንም የለም። በቃ ሁልጊዜም የሚገፋፋችሁ ብቸኝነት እንዲሰማችሁ፣ በቃ ሰርታችሁ ጉልበታችሁ ድካም እንዲሆን፣ ሰርታችሁ ውጤታማ እንዳትሆኑ፣ ዝቅዝቅ እንድትሄዱ፣ አይዟችሁ በርቱ፣ ወይ ደግሞ ጥፋት አጥፍተው እንኳን ጥፋታችን ነው ብሎ የሚያምን ሰው የለም። ለሰዎች ጥሩ መዋል እኛን እየጎዳን ነው እህቶቼ። እኔ በጣም ግራ የገባኝ ነገር ሁልጊዜ እያለቀስን፣ ሁልጊዜ እንባችንን በጥርሳችን እየከለስን፣ እንባችን ሲመጣ ስቀን እያሳለፍን እንደገና ደግሞ በቃ እየከፋን ምናችሁ ነው ተብለን ስንጠይቅ አይ ምንም ብለን እያለፍን እስከ መቼ ድረስ ነው ይህ ህይወት? ወላሂ በጣም ያስጠላል። በተለይ ከቤተሰብ ተስፋ ቆርጦ መኖር እያላችሁ ቤተሰብ እንደሌላችሁ ሆናችሁ ተሰምቷችሁ መኖር ወላሂ በጣም ከባድ ነው። እኔ ግን ተሰምቶኛል። ወላሂ ብቸኝነት ተሰምቶኛል፣ ከፍቶኛል። ማንም የለኝም። እውነቱን ስነግራችሁ እኔ ማንም ከሌ ያለኝ ብዬ አላስብም። ከሌ ያለኝ በቃ እንደዚህ እኔ ስጠፋ ለኔ የሚጨነቅ፣ እኔ ስጠፋ ደውሎ የሚጠይቀኝ፣ እኔ ስጠፋ የሆነ ነገር የሚያደርግልኝ፣ እኔ ስጠፋ የሚጠይቀኝ ማንም የለም። እናንተ ግን አላችሁ። ወላሂ ለኔ ጥያቄ ነው ማለት አሁን እዚህ ጋር መጥቼ በቃ ግራ የሚገባኝ ነገር
እኛ ሁልጊዜ ለሰው እንኖራለን። ለኛ የሚኖርልን ማን ነው? አገራችሁ ግቡ። ኢቭን ከስደት ማለት ነው ወደ ኢትዮጵያ ሄዱ። ለረፍት ሄዳችሁ ወደ ስደት ስትመለሱ አትመለሱም። እስኪ በዚህ ይሄ ቢሆን ይሄ ብሎ አመቻችቶ ሀሳብ የሚሰጣችሁ ሰው የለም። እናንተ አላህ ላለበት ሰው ምናልባት ከጥሩ ቤተሰብ ክፉ ትዳር ይሻላል ይባላል። ነገር ግን እሱ ላለለት ሰው ብቻ ነው። ላለለት ሰው ብቻ። ይሄ ላላለለት ሰው አይደለም ወይ? በቃ እንደዚህ እንደኔ ንግግር መራራ ሰው እንደኔ ንግግሩ ሲናገር ውስጡ በቃ አላልላው እኔ ወላሂ የፈለገ ጥሩ አማርኛ ብናገር እሷ ጥሩ ለኛ ብላ ነው ብሎ የሚለኝ ሰው የለም። ወይ ደግሞ ለነዛ ለሰዎች እኔ ረጅም ርቀት አስባለሁ። ረጅም ርቀት ማለት አቅሜ ስለማይችል ነው እንጂ ለሁሉም ለዘመድ አዝማዶች በሙሉ የምችለውን ነገር ባደርግላቸው በጣም ደስ ይለኛል። ነገር ግን ያው አቅሜ አይችልም። አቅሜ ስለማይችል በበቃ አላቅም። ሁሉም ሰው እኔን ለማስከፋት፣ ሁሉም ሰው እኔን ለማቁሰል፣ ሁሉም ሰው ነገሮችን ሁሉ ኢትዮጵያ ሄጄ ማለት ነው ነገራችሁ ወላሂ በቃ አባቴ ሄድኩኝ። አባቴ በር ላይ ደርሼ ተመለስኩ። ሁሉም የአባቴ ቤት ባዶ ነው እንደጠበቀኝ ሁሉ ለኔ ሁሉም ነገር በቃ ሁሉም ባዶ ነው የጠበቀኝ። አልሐምዱሊላህ እኔ ባለቤቴ ምንም ነገር አላጎደለብኝም። በደንብ ተቀብሎኛል። ቤተሰቦችም እንደዛው በደንብ ተቀብለውኛል። ምንም የጎደለብኝ ነገር የለም። አልሐምዱሊላህ እናቴ ያለች። ነገር ግን የሆነ በቃ በሆነ አጋጣሚ ሁልጊዜም ተደጋግሞ በምትናገሩት አማርኛ እየተደጋገመ በቃ ውስጣችሁ እንዲቆስል ያ ነገር ከአእምሯችሁ ውስጥ እንዳይጠፋ ብቻ አላቅም። የሆነ ሆናችሁ አታውቁም። እኔ አውቃለሁ፣ ብዙ ጊዜ አውቃለሁ። ግን ከዛ ነገር እንዴት አድርጌ ነው ራሴን ማራቅ የምችለው? ጊዜ ስሜታዊ እንዳልሆን እንዳልከፋ ብላችሁ ስታስቡ ደግሞ ስደት ላይ እንዳትከፉ የምትሆኑበት አንድ ነገር የለም። ምክንያቱም ራሳችሁን ደስተኛ አታረጉትም። የሆነ ሰው በተናገራችሁ ቁጥር ስራ ስትሰሩ ራሱ የዛ መጥፎ የሚናገራችሁ ከቤተሰብ ሊሆን ይችላል፣ ከውጭም ከጎረቤትም ሊሆን ይችላል። መጥፎ የሚናገራችሁ ንግግር፣ መጥፎ የሚናገራችሁ ከአእምሯችሁ አይጠፋም። ለምን እንደሆነ አላውቅም። የፈለገ ጥሩ ነገር ቦልላቸው፣ የፈለገ ነገር ጥሩ ባስብ ነገሮች ወደ መጥፎ ነው የሚተረጎሙልኝ። ስለዚህ እኔ ታዲያ ለምን አስፈልጋለሁ? ይዘን ለአንድ ልጄ ብቻ እሱ ምናልባት ነፍስ ያወቀለታ ከተረዳኝ እንጂ አሁን የሆነ ነገር ብናገረው ወይ እናት እንደዚህ ብላ ሊባል ይችላል። ወላሂ በጣም እየከፋኝ ነው። እንደዚህ ብላችሁ አውርታችሁ ተንፍሳችሁ የምትተነፍሱበት ጓደኛ የላችሁም፣ የምታዋዩ ሰው የላችሁም። በቃ ማን አለ? ማንም የለም። ማንም እኛ አሁን እዚህ ኢቭን ወደ ቤተሰብ ብር ስንልክ ወደ ራሳችንም ስንልክ እየተበደርን እቁብ እየገባን ምን ነገር እየሆነ እንልካለን። ግን ለነሱ የሚመስላቸው እኛ ተመችቶን ሳይከፋን ደልቶን ሁልጊዜ እየሳቅን ሁልጊዜ በቃ ጥሩ ልብስ ለብሰን ጥሩ ነገር በልተን ጥሩ ነገር ጠጥተን የምንኖር ነው ይመስላቸው። እዚህ ስደት ስንመጣ ሰውነታችን በጭንቀት በነገራችን ላይ ጭንቀት በጣም ሰውነት ያወፍራል። ስነግራችሁ እንቅልፍ ማጣት ፊትን ያበዛል፣ ሰውነት ያወፍራል፣ ያዶድፋል። እንደዛ ስትሆኑ አራት ተመችቶ አትወፍራለ እየተባላችሁ የምትኖሩ ሰዎች ስንቶቻችሁ ናችሁ? እኔ ብቻ አይደለሁም፣ በጣም ብዙ አላችሁ። በጣም ብዙ ከሚባልም በላይ። ግን እንደዚህ ሆነን እስከ መቼ ነው? ስደትስ የምንመላለስበት ምክንያት ለምንድን ነው? ለምንድን ነው እኛ እየተጨነቅን ለሌሎች የምናስበው? ለምንድን ነው እኛ እየተቸገርን ለተቸገሩ ሰዎች የምንጨነቀው? እኛ እየታመምን ለታመሙ ሰዎች የምንደክመው? እነዛ ሰዎችን በቃ ስደት ያለ ሰው በጥቅሉ በቃ እኛ ስንታመም ከአረብ ሀገር እንደዚህ ነው የምንባለው። በቃ ኢቭን ብዙ ውለታ የዋላችሁላቸው ሰዎች ራሱ ምን አድርገሽልኝ ነው የሚሏችሁ። መስጊድ ቢፈርስ እኛ ጋር ነው የሚመጣው። ቤተክርስቲያን ቢፈርስ እኛ ጋር ነው። ሰው ኩላሊቱ ፌል ቢያደርግ ስደተኛ ጋር ነው። ሳምባ በሽታ ቢገጥመው እኛ ጋር ነው። የካንሰር በሽታ ቢገጥማቸው እኛ ጋር ነው። በቃ ምን ልበላችሁ፣ ኩላሊት ንቅለ ተከላ የተለያየ ችግር በሊቢያ ሄደው ቢታገቱ እኛ ጋር ነው። ግን እኛን ነው የሚጠሉን። እኛው ጋር እኛ ነው እየጠየቁ እኛን ነው የሚጠሉን። እኛን ይጠይቁናል፣ እኛን ይጠሉናል። ይሄ ነገር ግን መቼ ነው የሚያበቃው?
መቼ ነው ከኛ ህይወት የሚጠፋው? መቼ ነው የኛን አሚሮ ሰላም የሚያገኘው? መቼ ነው እኛ ለራሳችን የምንኖረው? መቼ ነው እኛ ሁልጊዜ ማዳም ቤት 10 ዓመት 12 ዓመት 14 ዓመት 9 ዓመት ያለምንም እረፍት የምትሰሩ በጣም ብዙ እህቶች አላችሁ። ግን እኛ እንደዛ ሰርተን ከጭቃ ቤት ውጪ ምንም ትርፍ የለንም፣ ከመሰደብ ውጪ ምንም ትርፍ የለንም። ታዲያ ይሄ ነገር መቼ ነው የሚያበቃው? አረ እህቶች እስኪ እናንተን ሀሳብ ንገሩ። እንዴት ነው የምትኖሩት? እኔ ለኔ በጣም ጥያቄ ስለሆነብኝ ነው ወላሂ። እንዴት እንደምትኖሩ ንገሩኝ እስኪ። ቢያንስ ከእናንተ ኮሜንት የምረዳው ነገር ሊኖር ይችላል። ከእናንተ ኮሜንት የምማረው ነገር ሊኖር ይችላል። እኔ ከተናገርኩት ንግግር ደግሞ ለእናንተ ቤት ውስጥ ያለ ሰዎች ልትኖሩ ትችላላችሁ። ይህን ነገር ግን እንዴት መቅረፍ እንዳለብን፣ ለራሳችን መቼ መኖር እንዳለብን፣ ልጅም ቢሆን የራሱ ሪዝቅ አለው፣ ቤተሰቦቻችንም እንደዛው። ግን እኛ እዚህ ማዳም ቤት ወላሂ ነው የምላችሁ ማዳም ቤት እየኖርን የወር ደሞዛችንን ተቀብለን በወጉ ስንት ብር እንደሆነ እንኳን ሳንቆጥር ነው እኛ ወደ ኢትዮጵያ የምንልከው። ግን ያ ብር እነሱ ጋር እኛ በእጃችን ይዘን እንደፈለግን ጠርገን አንስተን አምጥተን እንትን ያለ ይመስላችኋል? ቤተክርስቲያን ቢፈርስ እኛ ጋር እንትን ግሩፕ የማዳም ቅመሞች በቲክቶክ ሚዲያ ይመጣል። መስጊድ ቢፈርስ እንደዛው፣ በቃ ሰው ሲቸገር እንደዛው፣ ሲራብ እንደዛው፣ በየክልሉ ጦርነት ቢመጣ ራብ ቢደርስባቸው እኛ ጋር ነው። ግን ዙረው የሚወቅሱን የሚዲያው ሰው እኛ ነው የሚወቅሰን። የማዳም ቅመሞች እኛ እንደዚህ ያደረጉ ነው፣ የቤተሰብም እኛ ነው የሚወቅሰን። ቆይ እስከ መቼ ነው ይሄ ህይወት የሚያበቃው? አረ እስከ መቼ ነው? እኔ ግን አላውቅም። ውድ ቤተሰቦቼ ምን እንደምንራሱ ግራ ገብቶኛል።